ናታን ዲያራን ካገኘ በኋላ ሁሉም ነገር ተቀይረዋል። አለባበሱም አወራሩም ሁሉም ተቀይረዋል። እናም ልብሱን ለባብሶ በጠዋት ሲወጣ ሴቶች ሰላም እንዴት ናችሁ በሉሺ መሄዴ ነው ይላል ማለት ነው። ቤዛም በጣም ይገርማታል። እንዴት ነው የምትሄደው? ለምን አትቆይም? ትለዋለች ቤዛ። ማለትም ቁርስ በልተህ ለምን አትሄድም? ትለዋለች። አይ ልሄድ ነው ቢኒ እየጠበቀኝ ነው ይላል። ቢኒ ሲል ግን ጽዮን ብድግ ብላ ነበረ እናም ያየችው። ምክንያቱም ቢኒ በጣም ናፍቋታል። ሰሞኑንም አይተው አታውቅም። እናም ቤት መጥቶ አየዋለሁ ብላ ነበር። ነገር ግን ደግሞ ቢኒ ደግሞ ከጽዮን ጋር ስለተጣሉ ቤት መምጣት አይችልም። ምክንያቱም እኔ በሄድኩበት እንዳትሄድ ስላለችው እንኳን አይደለምና አንቺ በሄድሽበት እንዲሁም አንቺ የረገጥሽውን ራሱ አረግጥም ብሏትም ነበር እና ለዛም በር ላይ ቁሞ ናታን እየጠበቀው ነው። ይህ ማለት እንግዲህ ጽዮን ያለማየት ቢኒያም ቤት አልገባም ማለት ነው። ጽዮን ግን ቢኒያም መቷ ስትባል ልታይ ነበረ እና ውጭ ላይ እየጠበቀ ነው ሲላል ግን በጣም ነበር የተናደደችው። እና ታዲያ እዚህ ድረስ ከመጣ ለምን ገብቶ ሰላም አይለንም እንዴ? አይ ጉዳያችን አስቸኳይ ስለሆነ እዚህ መግባት አይችልም ይላል ናታን። በቃ ብሏቸው ይሄዳል። ጽዮንም በጣም ከፍቷታል፣ ዝም አለች እና ቤዛም በጣም ግራ ተጋባች። ጽዮንም ቆይ ድጋሚ በዙሪያሽ አታየኝም ያለኝ እውነቱን ነው ማለት ነው እንዴ እያለች ይሄ ምን ጉድ ነው? አሁንስ አበዛው። ቆይ ግን ለምንድን ነው እንደዚህ ነገሮችን እያወሳሰባቸው ያለ እያለች ብቻዋን ታወራለች። ኦፍ እጭ አሁን ሳበዛው እያለች ምርር ትላለች። ቤዛም ገርሟት እያየቻት ነው። ቤዛ መኖሯን እረስታለች። እሷ ግን ብቻዋን እያወራች ነው። አለ ገብቶ አንድ የባየው ምን አለበት እያለች ትልና እንደገና ደግሞ ኤጭ ሲሆን በቃ እሱ እንደው ጠልቶሻል። ስለዚህ ራሽን ኮስተር አድርጊ። ምንድን ነው እንደዚህ እያለች ራሷን በራሷ ትላለች። በቃ ተረጋጊ ተረጋጊ እያለች ቤዛም በጣም ትደነግጥና ጽዬ ደህና ነሽ ትላታለች። ቤዝ ደህና ነኝ አታስቢ ትላታለች። አይ በሀሳብ ስትጠፊ እኮ ነው ለዛ ነው ትላለች። ጽዬ ተረጋጊ፣ የእውነትም ቢኒ ተቻኩሎ ይሆናል ለዛ ነው የሚሆን ትላታለች። እንዴ ምንድን ነው ለምን እንደምታጽናኝ እያጽናናሽ ነው እንዴ ብላ በጣም ትቆጣለች። ምንም በጣም ትናደድና አምላኬ ሆይ ትልና ጥላት ትሄዳለች። ቢኒያም እንደዚህ ይጨክራል ብላ አላሰበችም ነበር። አሁን ግን ጭራሹንም አይኗንም ማየት አይፈልግም። እናም እሷም ደግሞ እንደ ቀልድ የተናገረችው ሁሉ አሁን ላይ ዋጋ እያስከፈላት ነው። ቢኒያም ባገኘው ፋይል እየተገረመ ናታንም እኔም በጣም ነው ያስገረምከኝ፣ ነገር ግን ተጠንቀቅ፣ የአፌት ሰዎች ያሉበት አይታወቅም፣ እናም ጥንቃቄ ማድረግ አለብህ ይለዋል። እኔ ይኸውልህ እኔ ምንም ያርጉኝ ግን በቤተሰቦቼ አይምጡ እንጂ ታውቃለህ፣ ለገኒ ይሄነት ዜና እስከምነግራት በጣም ቸኩያለሁ ይለዋል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ በዚህ ትበል። ዛሬ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሐረግ ድራማ ውስብስብ እያለ ነው አሁን ላይ። እንዲሁም ያፌት ከከሰረበት 500 ሚሊዮን ብር ከስሯል ማለት ነው። በዛም የተነሳ እንግዲህ ሉሊትን ጉዳት ላይ አድርሷታል ማለት ነው። ይህ ማለት እንግዲህ ሉሊት ነች ያከሰረችው ከሌላ ሰው ጋር ተባብራ በሚለው ማለት ነው። አንደኛዋ እሷን የተጠየቀው በሚለው እንዲሁም አሁን ላይ ኤፍራታ ብዙ መረጃዎችን ከናታን ከያፌት እየወሰደች ነው። ነገር ግን ላፍቶፑን እሱ ያው ስለሚጠራጠር ናታን ማለት ነው ማለት ያፌት በጣም ይጠራጠራታል። አያምናትም ሲጀመር ኤፍራታ ማለት ነው። ምክንያቱም ያለ ፍላጎታ ስለገባት እና ስለዚህ አሁን ላይ ብቻዋን ልትሄድም ስትል ምንም ነገር አይፈቅድላትም ማለት ነው። እስኪ መጨረሻው ምን ይሆናል? ምን ይሆን ይመስላችኋል? ለምሳሌ አሁን ኤፍራታ በምን አይነት መልኩ ከዛ ቤት ትወጣለች? እንዲሁስ ደግሞ ዲያራና ያፌ ማለት ናታን ምን አስበው ነው ናታን ወይ ከዲያራ ጋር እንደዚህ ያጣበቀው? በተለይ ደግሞ ከነ ዲያራ ቤት ገብቶ ልክ ሲወጣ ማለት ነው ሳቅ በሳቅ ነበረ። ምክንያቱም ሴትዮዋ ትጠራዋለች እናትየው ማለት ነው። ይሄዳል። ከዛም በኋላ ያው ቤቱን ነበር ያየው ማለት ነው። እሷን ሲቀርባትም ደግሞ ምንም ነገር እንደሌለውና በእህቱ እንደሚተዳደር እህቱና እሱ አንድ ላይ እንደሚኖሩ ነው የተናገረው። ይህ ማለት በጣም ብዙ ውሸት ዋሽቷታል ማለት ነው። እናም ስራ ምንም የሌለው ሰው እናም ስራ
ብታገኝለት በጣም ደስ እንደሚለው ያለያ ግን ስራ ካልተገኘ አገሪቱን ለቆ እንደሚሄድና ስራ ሰርቶ ህይወቱን ቀይሮ እንደሚመጣ ይነግራታል ማለት ነው። ዲያራም ይሄን ነገር አልፈቀደችለትም። ምክንያቱም መቼም አይሆንም፣ እንዴት ነው ምንስ ብታስብ ነው አንተ እኔን ጥለህ የምትሄደው? እናም ይኸው ማን በዚህ ሳምንት ቦታ ታገኝላለች። ስለዚህ ማም ጋር ትሰራለህ ነው ያለችው። እናቷ ጋር ሲሰራ ናታን ምን ይፈጠራል? እንዲሁስ የዲያራ እናት ልክ እንደና ያፌት ነው የምትሰራው ይመስለኛል። እናንተስ ምን ይመስላችኋል? እስኪ ሁላችሁም ኮሜንት ላይ ያስቀምጡ ማለት ነው። ናታን እዛ ውስጥ ከገባ በኋላ እንግዲህ ስራው ሲሰራ ሁሉን ነገር የሚያቀርብ ይመስለኝ፣ ወይንም ደግሞ የያፌት እንግዲህ ሁሉም ነገር እየታወቀ ነው አሁን ላይ ማለትም አሁን ለምሳሌ ለኤፍራታ ማውቃለች ያፌትን ማን እንደወገው ብቻ ሁሉን ነገር እንዲሁም ደግሞ ሰው አሁን ግን በቃ ምንድነው የማያውቁት እነሱ ናታን ሰው መግደልን አለመግደሉም ማለት ነው። ምክንያቱም ናታን ሰው አልገደለም፣ ግን ቅንብር ምናምን ይሆናል አይደል? ብቻ ሴራ እንደሆነ ይህን ነገር ብቻ ነው የሚያውቁበት ያጡት ማን ነው። ይሄን ደግሞ ኤፍራታ ታውቀዋለች ብዬ ነው የማስበው። እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። በምን አይነት መንገድ ኤፍራታ ያፌትን ታጋልጠዋለች፣ እንዲሁም እንዴት ሆናስ ከናታን ጋር በድጋሚ ይገናኛሉ። ገኒም ያው እንግዲህ ልጅነቷን ኤፍራታ ያውቃለች ማለት ነው። ምክንያቱም ገኒ ጉሊት የጀመረችውም ለኤፍራታ ብላ ነው። ኤፍራታን ለማየት ብላ እዛ ጋር ቁጭ ብላ ስትሄድ ስትወጣ ለማየት እናም እዛ ስራ ትጀምራለች ማለት ነው። ኤፍራታ ወደ ፂ ስትሄድ ገኒ ታታለች ማለት ነው። ገኒም ደግሞ ኤፍዬ ኤፍዬ ብላ ትጠራታለች። ቆይ ምን እየሰራች ነው እዚህ ጋር በፀሐይ ምን እየሰራች ነው ትላታለች። ይኸው ስራ እኮ ጀመርኩኝ። እንዴት ነው? ምን አይነት ስራ ነው? ምን ማለት ነው? እንዴት ነው እንደዚህ አይነት ስራ የምትጀምሪው በዚህ ፀሐይ? ምን ማለት ነው ብላ ስትጮህ ነበር ማለት ነው። ምክንያቱም እናቷ አሁን ላይ በቃ እናቷ እንድትጎዳ አትፈልግም ማለት ነው። ምንም ቢሆን ኤፍራታ ገኒን ተረድታታለች ማለት ነው። እንዲሁም ዳጊ ሁሉን ነገር ተናግሯል ማለት ነው። አሁን ላይ ምንም ነገር ተደባበቀ ነገር አሁን ላይ አቤል ነው ችግር ውስጥ ያለው።